አሚር የሩትዬ ልጅ ማንም አልወሰደውም። የወሰደችው ወይን ገነት አክስቷ ወይን ደግሞ ቤተሰቦቿ ወይን ደግሞ ልጁ አልጠፋም አብርሃምን ለመመለስ ነው። ይሄ ሁሉ ታሪክና ይሄ ሁሉ ድራማ እየሰራች ያለችው እሱን ለመመለስ በጣም ብዙ ድራማዎችን በጣም ብዙ ነገሮችን አድርጋ ነበረ። አብርሃም ወደሱ አልመለስም ስል ደግሞ አብርሃምን የምታገኝበትን ምክንያት ስታጣ ነው እንደዚህ ያደረገችው አለ። ይሄ ለክስክስና ይሄ ጫታ ማለት ነው ድንጋይ ራስ ይሄን ደግሞ ይሄ ሰው ሆኖ ደግሞ እሱን ለመመለስ ልጇ ብላ ሩት ሀብቴ ልጇን ጠፍቷል ብላ ለልጇ ብላ ሚዲያ ላይ ወጣ የምታለቅስ ይመስላል። አንተ ማፈሪያ እናትህ እኮ እንደዛ አድርጋ ሊሆን ይችላል ልትሸቅልብክ ዶራ ልትሸቅልብክ። ያው ይቅርታ አድርግልኝና እኔ ስለ እናት ማውራት አልፈልግም። እናቴን በጣም ወዳታለሁ በጣም አከብራታለሁ እና የሰውን እናት መናገር አልፈልግም። ግን ያንተ እናት ላንተ ያው እንደዛ አድርጋ ወይን ደግሞ ልጄ ጠፍቷል ብላ ባንተ ሸቅላ ወይን ደግሞ ባንተ ዶላር አግኝታ ሊሆን ይችላል። ወይን ደግሞ አባት ለመመለስ አባት ጥሏት ሄዶ ለመመለስ እንደዛ አድርጋ ሊሆን ይችላል። ግን ሩታ ሀብቴ በልጇ የምትቀልድና በልጅቷ እንደዚህ ቃቃ የምትጫወት ሴት አይደለችም። ለልጇ ብላ ነው በጣም ብዙ ውጣ ውረዶችን ያሳለፈችው። አንተ ደግሞ ዛሬ እንደዚህ ጫትን ጥርስን ሳትጣጣም ወንተ ሳትል መተክ ሩትዬ ስም እየጠራክ እንደዚህ የመናገር መብቱም የለህም። አንተም ሰርቀኮ ሊሆን ይችላል ሌባ አይናውጣ ማለት ነው ሌባውላ